ይሰሩ አሚን ምናምን ደስ አይልም። ምን አለ መሰለህ ፍሬው እያወራን የደረስክብን አትላንትና እናንተ ያወራነው ነገር አለ ከሙቢ ጋር ሆነን እና እሱን አንዳንድ ጥያቄ እየጠየቅኳት ነበር ለእሷና ትንሽ በውስጧ አዝናባለች እና ማድረግ የሌለበት ነገር ነው ያደረገው። ለምንድነው እንደዚህ በሰዓቱ ያደረገው? ልተው ማልችለው ነገር ውስጤ ላይ ጠባሳ ያረፈብኝ እና እኔ ልተው ራሱ ብፈልግ መተው አልችልም እያለች ነበር እና እኔ ደግሞ ያው መተው መሰለ ነገር የለም እያልኩ ነው። ምላስ አጥንት የለውም ግን አጥንት ይሰብራል እና በጊዜው የፍሬው ንግግር በጣም ይሰበራል እኮ ቢሆንም ይኸውልሽ አንዳንዴ ደግሞ መተው ያለብሽ ነገር ነው መተው አለብሽ። ምክንያቱም አሁን ይሄ ልጅ አንቺ የራስሽ ነሽ የምትጎጂው ትሻላል። እሱ አሁን ይኸውልሽ ተጠጥቶ ይቅርታ እየጠየቀሽ ከሆነ ሰው አንቺ ደግሞ ይቅርታ አላደርግ የምትይ ከሆነ ኢየሱስ ክርስቶስ ራሱ እንደዛ እየተገረፈ እንደዛ እየሆነ እንደዛ የሰው ልጅ ራሱን እየደበደበው ይቅር በላቸው ብሏል። አያውቁምና ይቅር በላቸው ብሏል እና እንደዛ እየሆነ ማለት ነው እና ያ ደግሞ እያየን እኛ እንደዚሁ ዝም ብለን ለምንጎዳደው ይቅር አለመባባል በጣም ከባድ ነገር ነው እና እኔም እንዳንቺው ነበርኩኝ። ገብቶሻል። ይቅርታ ደግሞ ትልቅ ነገር ነው፣ ትንሽ ነገር አይደለም። ለእሱ ይቅርታ ብታደርግለት ደስ ይለኛል እና ፍሬውም ደግሞ አንዳንድ ነገር የምትላት ነገር ካለ ትናንትና ብዙ ነገር አውርተናል እና አንዳንድ ነገር የምትላት ነገር ካለ በላት ማለት ልኮን ነበር አይደል? አይ አውቃለሁ እኮ እሱ ለእሷ ግን ነገርነት አለው። ኤፍሬም እያወራ ነው አይደለ? የመጣ ነው ያንንም ነገር እንድናገርና ለእሷ ፋሚሊዎች ገባ የእሷ ፋሚሊዎች ራብ የተቀየሙ አሉና ለእነሱ እኮ አንቺ ብቻ ሳትሆኚ የአንቺ አድናቂዎች የአንቺ ተከታዮች በሰዓቱ እሱ በተናገረው ነገር በጣም ተከፍተዋል፣ በጣም አዝነዋል። ልክ እንደ አንቺ ሆኑ ማለት ነው። ያው የአንቺ ተከታይ ማለት አንቺ የሚያደንቁ ናቸው እና አንቺ ስትከፊ ይከፋሉ፣ አንቺ ስትደሰች ይደሰታሉ እና በሰዓቱ ደግሞ እሱ የተናገረው ነገር አስከፍቶሻል። የአንቺም አድናቂዎችም ኦዲየንሶችም እና ተከፍተው ነበር እና ያ ነገር ለመፍታት ነው ዛሬ እዚህ ጋር የተገኘነው። እኛ ትላልቅ ሰዎች ነን፣ አሁን ላይ ህጻናቶች አይደለንም እና ነገራቶች ዝም ብለው እንደዚህ መሆን የሉበትም እና ይቅር ለእግዚአብሔር መባባሉ በጣም ብዙ ያጠፋል። ተረጋጊ። አንተ ደግሞ ይቅርታ ጠይቃት፣ እያለቀሰች ይቅርታ ተንበርክከህ ይቅርታ ጠይቃት እንጂ እንዴ ፍሬው ምን ነፍቶ ነው? አያስፈልግም ነው ፍቅር አንዴ ስሚኝ፣ አንዴ ምክንያቱም ብቻ ነው የፈለኩት ኤፊ እኔ እኮ ማለት ማልደኝ ብዬ ነው አይደል ሌላ እኮ ማለት አስጨነቀኝ። አሁን እኔ መልሰህ እኔ ላውራ እድል ሰጠኝና ላውራ። አይ ነው እሷ እንድታለጥብኝ ስለማልፈልግ ነው። አይ ነው እኮ እኔም እንደዛ አይነት ነገር ማላችን እንዳይፈጠር እኮ ነው። ማርያም እንስማ አንተ በጣም ትልቅ ሰው ነው በእውነቱ። እኔ በዛ ሰዓት ላይ እሷን ብቻም አልተናገርኩም። በዛ ሰዓት ላይ ስናገር የነበረው ተይተው ነው አይበጃችሁም አይሆንሽም ነው። ምክንያቱም እየተፈጠረ የነበረው ነገር ደስ የማይል ስለሆነ ነው ያን የተናገርኩት እንጂ ፐርሰናል እኔ አላውቅሽም አይደል? ተገናኝተን አናውቅም። አሁን የተገናኘነው እሱ አይደለ? እኔ ውስጤን ያቃጠለኝ ውስጤን ያንገበገበኝ እሱ አይደል ወይ? አይደለም አንተ ስለማታውቀው ሰው እንዴት ታወራለህ ነው? ታውቃታለህ? እሷ ኤፍሬም እኔ በጣም ግራ እያጋባኝ ኖ ታውቃታለህ? እሷ ይሄን እኮ ትናንትና ማለት ይችላል። ስለማታውቃት ሰው እንዴት ነው ታወራለህ? በዚህ ልክ እንዴት ስለማታውቃት ታወራለህ? አንተ አይደብርም እንዴ? ለምን እሱ ለምትጮህበት እንዴ እኮ ግራ ፍቅር እኔ ምንም አሁን ጭራሽ እኔን ግራ እያጋባኝ ተረድቻለሁ ነገር ከደበረኝ እሺ ይቅርታ አሁን ነው ይቅርታ እንድትረሳ ቻችን ማውራት እንጂ ወንድ ልጆች ነን አይደለ? በሷ ፊት አሁን አውራኝ በሷ ፊት ስለመምታት አላወራሁም። አይ ወንድ ልጅ እንግዳ ነው ብለህ ልደበድበኝ ነው እንደዛ ነው ሀሳብ። ሀገራችን ልመታል እኔ ወንድ ልጅ እኔ አሁን ሙቤ ግራ እየተጋባሁ ነው። ሙቤ ምናምን አትበለ ትፈልገኛለህ? ኤሊ በመዳ ና ትፈልገኛለህ? አናግረኝ እንዴት እሷን ትሰበታለህ? ፊት ለፊት ላይ ወንድ መሆን ፈልገህ ምናምን አይነት አክት ከሆነ ስለ ወንድነት ምናምን አታውራ። ተይው ቆይ ስለ ወንድነት ምናምን አታውራ። እኔ ወንድ ነኝ ወንድ። እስኪ አንተ ንከኝ። ይሄ ይታያል፣ ይሄ ይበላል። በወፈረ መሰለህ እንዴ? አዳምጣለሁ እኔ ኤፍሬም እኔ አዳምጣለሁ ወይ አዳምጣለሁ ወይ ቀሪ ነፍስ አለው ቶ ወደ አዳምጠዋለሁ። ተቀያሪ ነፍስ ናሙ ቢላል ለሁለት ነው ነጮቶራል። ማን ስለሆነ ነው ተቀያሪ ነፍስ አለው? ኖ አውራ ሙቤ ደርሶ አይደለም። ቆይ የሐዋሳ ልጅ እንደዚህ አንጥሎ በሲስተም ነው። የሐዋሳ ልጅ እንደዚህ አይታረም። እኔ ቤተሰብ ትንሽ ሊከብደኝ ይችላል። ይሄኛው ነው እሱ እንኳን አያቅተኝም። እሱ እንኳን አያቅተኝም። ምርጥ ያራዳ ልጅ ማለት ፍሬው ነው። በተንከባከብኩ ምን እንደው ታውቃለህ? በተንከባከብኩ አሁን ቀይራት እንገናኛለን። ጭራሽ ደግሞ ያወራል እንዴ? ፍሬው እንግዲህ ተገናኝተው እንደምታዩት የተወሰነ ጭቅጭቅ ነበረ። እርስ በርሳቸው እንግዲህ ፕራንክ እየተደራረጉ ሲያሳልፉ ነበር በሐዋሳ ላይ ማለት ነው። እንግዲህ ሐዋሳ ላይ ሄደዋል ሙቤ፣ ኤፍሬም፣ ፍቅር ሶስታቸውም። ነገር ግን ፍሬውን ደግሞ አግኝተው እንግዲህ ፍሬውንም ሲያስጨንቁት ነበር በፕራንክ ማለት ነው። በባህል ሜዳ ቆሞ እኮ ግራ ገባው ልጁን። እንዴ ተጫወታችሁበትና ኤፋም ደግሞ ኋላ ላይ ወደ ማምረሩ ሄደ። ለማንኛውም ታምራላችሁ። ሲቀጥል ደግሞ
ፍሬው ለትዳር ትልቅ ክብር ያለው ልጅ ነው በነገራችን ላይ። እናም ፍሬው ግን እንደዚህ ወፍራም ነው እንዴ ጋይስ? እንጂ እኔ እኮ ቀጠን ያኔ ወፍራም ቢሆንም ግን እንደዚህ ወፍራም አይመስለኝም ነበርና ሙቤና ቀውኮ ቃኔ አያቅተኝም እሸከመዋለሁ እያለ ነው። ትንሽ ቢያዳግተኝ ኤፍሬም ነው አላለም? ኤፍሬም የጡንቻዬ ማን ነው እበላለሁ አላለም እንዴ? ረረ ጨዋታ ጨምሯል ኤፍሬም። እና እንግዲህ ከእሱ ጋር ተገናኝተው መልካም ሰው ነው እየቀረጸን ነው በጣም እናመሰግናለን ብለው እንግዲህ ሲያመሰጋግኑት ነበረ። ከዚህ በፊት ፍቅርና ፉአድ በሚሰሩት ቪዲዮ ሀሳብ ሰጥቶ ነበረ ኤፍሬሱ ማነው ስሙ ፍሬው ማለት ነው። በዛ ነው እንግዲህ ተቀይማህ ነበር ምናምን ገለመሌ ብለው ልጁን ፕራንክ ሊያደርጉት ያሰቡት የነበረው እሱም ተሳክቶላቸዋል። በነገራችን ላይ እንግዲህ እነሩታም ሐዋሳ ብትሄዱ መልካም ነው። እስኪ ሐዋሳ ተቀበላትና ፍሬው ሩታንም ምከራት ማለት ነው። በነገራችን ላይ ከሚገባው በላይ ሩታ ተመክራለች። ሕፃን ልጅ አይደለችም ማለት ብዙ ነገር ታውቃለች። ግን ደግሞ ፍሬው ደግሞ ብትመክራት በቃ የወንድምነት ምክር ማለት ነው አለ አይደለ? እና እዛ ብትዝናና ብትቀበላት ብታገኛት ደስ ይለናል። ቪዲዮ ብትቀርጹልን ማለት ነው። የምር እኔ በጣም ብዙ ጊዜ አስባለሁ ሐዋሳ ብትሄድ እላለሁኝና ሐዋሳ ደግሞ በጣም ደስ የምትል ሀገር ናት። በነገራችሁ ላይ እኔ በጣም ኢትዮጵያ ውስጥ ከምወዳቸው ሀገሮች መካከል አንዷ ናት ማለት ነው። ምክንያቱም ብዙ መዝናኛ ያላት ቀለል ያለች ደስ የምትል ከተማ ነችና እሷም እዛ ብትሄድ ደስ ይለኛል። እነ ፍቅርማ ምን ያልቀወጡት አለ። ዋና ውስጥ ገብተዋል፣ ዋና ዋኝተዋል፣ በጣም ብዙ ቦታ ሄደው ተዝናንተዋል። በቃ እየቀወጡት ይገኛሉ። አልተቻሉም። ኤፍሬም እና ፍቅር እንደ ፍቅረኛ ነው አክት እያደረጉ ያሉት ማለት ነው። እንዴ መቼም አትፋቀሩማ። የምር ግን ማለት ካፕል ቢሆኑ ደስ ይላሉ። ግን ችግሩ የማይሆን ነገር ነው ማለት ነው። እና ብዙን ኮሜንት ደግሞ እያችሁት ጋር ከፉአድ ጋር አጣምራችኋት፣ አብረው ደግሞ ስትሰራው ከሰነበተው ልጅ ጋር አጣምራችኋት፣ ደግሞ አሁን ከኤፍሬም ጋር አጣምሩ። እንዴ ልጅቷ አንድ ናት፣ ከስንት ወንድ ጋር ነው የምታጣምሯት? ጉድ እኮ ነው እንዴ! ካገኛችሁ ጋር አጣምራችኋት፣ ቀለበት አስተሳስራችኋት ይሆናል እንዴ? አንድ ናት፣ አንድ ነው የሚያስፈልጋትና ከአስሩ ጋራ አታጣምሯት። መቼስ ኮሜንተሮች ያያችሁት ጋር ነው የምታጣምሯታ። እና ሰሞኑን እንግዲህ አልተቻሉም ኤፍሬም እና ፍቅር ማለት ነው። እና ግን እንደው ማለት ነው አገኛችሁ ጋር ልጥፍጥፍ ምናምን ስትሉ የምር ታድላችሁ አይቀፋችሁም? ማለት ይሄን እንጃ ይቀፈኛል ምናምን ፍቅርና ፍሬው ምናምን ቃሂዳ ጥምጥም ምናምን ስትልበት ማለት ነው። ብዙ አመት የተለማመዱ ዘመድ የሆኑ ምናምን ነው የሚመስሉት። በቃ የሆነ እህትና ወንድም ወይንም ምናምን ነገር ነው። ለማንኛውም እንግዲህ ፍሬው እንኳንም አገኛቸው፣ እንኳንም ተንከባከብካቸው፣ እንኳንም ተቀበልካቸው። በቀጣይ ደግሞ ከሩታ ጋር እንጠብቃለን። በተረፈ ወዳችኋለሁ። ሰብ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።